ህብረተሰቡ ከሚመለከታቸው የጤና ተቋማት የሚወጡ ትክክለኛ መረጃዎችን ብቻ በመጠቀም ከኤምፖክስ ወይም ከዝንጀሮ ፈንጣጣ ወረርሽኝ ራሱንና ቤተሰቡን ሊጠብቅ ይገባል። አቶ በላይ በዛብህ የአማራ ብሔራዊ ክልላዊ መንግሥት ህብረተሰብ ጤና ኢንስቲትዩት የኤምፖክስ ወይም የዝንጀሮ ፈንጣጣ በሽታ መተላለፊያ እና መከላከያ መንገዶችን እንዲሁም መደረግ ባለባቸው ተግባራት እና ጥንቃቄዎች ላይ ያተኮረ ጋዜጣዊ መግለጫ ሰጥቷል። መግለጫውን የሰጡት የኢንስቲትዩቱ ዋና ዳይሬክተር አቶ በላይ በዛብህ የኤምፖክስ በሽታ በቫይረስ አማካኝነት የሚመጣ መሆኑን ገልጸው በዓለም ጤና ድርጅት ከ2016 ዓ.ም ጀምሮ ትኩረት የሚሻ የህብረተሰብ ጤና ስጋት ተብሎ መታወጁን አስታውሰዋል። ህብረተሰቡ ከሚመለከታቸው የጤና ተቋማት የሚወጡ መረጃዎችን ብቻ በመጠቀም ከኤምፖክስ ወረርሽኝ ራሱንና ቤተሰቡን ሊጠብቅ ይገባል ሲሉ በመግለጫቸው ዋና ዳይሬክተሩ ተናግረዋል። የበሽታውን መተላለፊያና መከላከያ መንገዶችን እንዲሁም መደረግ ያለባቸው ተግባራትን ጠቁመው በፌዴራል እና በክልል ደረጃ የቅድመ ማስጠንቀቂያ ሥራዎች ተከናውነዋል ብለዋል። የበሽታው ዋነኛ የመተላለፊያ መንገዶች በበሽታው ከታመመ ሰው ጋር በቀጥታ ንክኪ ማለትም መሳሳም፣ በእጅ መጨባበጥ፣ የሰውነት አካላት ንክኪ፣ የግብረ ሥጋ ግንኙነትና ጡት ማጥባትን ያካትታል ያሉት አቶ በላይ ቀጥታ ባልሆነ ንክኪም አንድ በኤምፖክስ በሽታ የተያዘ ሰው በሚጠቀምባቸው ቁሳቁስ፣ አልባሳት፣ የመመገቢያና የመጠጫ ዕቃዎችን በጋራ መጠቀም በሽታው እንደሚተላለፍ አስገንዝበዋል። በሽታው በሰዎች ዘንድ ምልክቶችን ለማሳየት ከ5-21 ቀናት ሊቆይ ይችላል ያሉት አቶ በላይ ከፍተኛ ትኩሳት፣ ራስ ምታት፣ የጀርባ እና የጡንቻ ህመም፣ ለመተንፈስ መቸገር፣ የድካም ስሜት፣ ትኩሳት ከጀመረበት ከ1-3 ቀናት ውስጥ በማንኛውም የሰውነት ክፍል ላይ የሚታይ ግልጽ ትልልቅ ሽፍታ ዋና ዋና ምልክቶች ናቸው ብለዋል። በኤምፖክስ የተጠረጠረ ሰው ከተጠረጠረ ሰው ጋር የሚኖረንን ንክኪ መቀነስ እና በጥንቃቄ ማድረግ፣ የሚጠቀምባቸውን ቁሶች በጋራ ለመጠቀም፣ መከላከያ መንገዶችን በአግባቡ በመተግበር እና ከጤና ባለሙያዎች የሚወጡ መመሪያዎችን በመከተል ህብረተሰቡ ራሱን ሊጠብቅ እንደሚገባ የገለጹት አቶ በላይ አንድ ሰው ምልክቶች ከታዩበት በፍጥነት ወደ ጤና ተቋማት ሄዶ መርመራ መታንደ በአማራ ክልል እስከ አሁን በክልላችን ከተሰበሰቡት የተጠርጣሪ ናሙናዎች ወደ ኢትዮጵያ የህብረተሰብ ጤና ኢንስቲትዩት ተልኮ በተረጋገጠው መሰረት በሁለት ሰዎች ላይ በሽታው የተገኘባቸው ሲሆን በምዕራብ ጎንደር መተማ ከተማና ባህር ዳር ከተማ እንደሆኑ እና በአሁኑ ወቅት ሙሉ በሙሉ መዳናቸውን አስታውቀዋል። ከታማሚዎች ጋር ቀጥታ ግንኙነት ከነበራቸው ሰዎችም ናሙና ተወስዶላቸው ምርመራና ክትትል እንደተደረገላቸው እንደሆነ ተናግረዋል። የኤምፖክስ ሙፖሽ በሽታን ለመቆጣጠር በተደራጀ መንገድ የክልሉ መንግሥት በትጋት እየተሰራ ነው ያሉት ዋና ዳይሬክተሩ የበሽታውን ምንነትን በመረዳት መከላከያ መንገዶችን በአግባቡ በመተግበር ከሕጋዊ ተቋማት መረጃ በመከታተል ግንዛቤን ማሳደግ እንደሚገባ እና በፌዴራል እና በክልል የሚወጡ መመሪያዎችን በመከተል ህብረተሰቡ ራሱን ሊጠብቅ እንደሚገባ ገልጸዋል። እንደ ክልል የግንዛቤ ሥራዎችን ጨምሮ በርካታ ተግባራት እየተከናወኑ እንደሆነ፣ በሽታው ከቁጥጥር ውጭ የሚወጣ እንዳልሆነ ጠቁመው ነገር ግን በሽታው በቂ ጥንቃቄ ካልተደረገ ገዳይ መሆኑን ህብረተሰቡ በመረዳት ሳይደናገጡ የመከላከል ሥራ እንዲሰሩና ስለ በሽታው ትክክለኛ መረጃዎችን ከሚመለከታቸው ተቋማት መውሰድና መፈጸም እንደሚገባ ዋና ዳይሬክተሩ አሳስበዋል።